ቢኒያም አክሎክ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሠራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል። እንደ ሃፒ ኪድስ ሚኒስትሪ ወደፊት ምን እንዲሆን ትፈልጊያለሽ? ማለት እንደዚህ ሆኖ ባይ እኔ እንግዲህ ሲጨፍን ሁሉ የሚታየኝ ትልቅ ግቢ የልጆች ይሄ በልጆች ጉዳይ ላይ የሚያስፈልጋቸው ብዙ ነገር የተሟላለት ግቢ የልጆች ትምህርት ቤት እንደሚያስፈልገን አስባለሁ። መንፈሳዊ ትምህርት ቤት ብቻ አይደለም፣ ትምህርት ቤት ሴኩላር ትምህርት የሚማሩበት ግን እግዚአብሔር መፍራት ያለበት ትምህርት ቤት አይደለ? ብዙ ትምህርት ቤቶች እኮ አሉ የምናውቃቸው መንፈሳዊ ትምህርት ቤቶች አሉና ልክ እንደዛ ሃፒ ኪድስ ትምህርት ቤት ኖሮት ልጆች መንፈሳዊ ነገር የሚማሩበት ደግሞ ሴኩላር ነገር የሚማሩበትም ይሄ የተሟላ ጥበብ የሚማሩበት እግዚአብሔርን መፍራት ውስጥ እንግዲህ ብለናል የጥበብ መጀመሪያ ነው። ስለዚህ ሙሉ ጥበብ የሚያገኙበትን እግዚአብሔር መፍራት የሚችሉበትን ትምህርት ቤት አስባለሁ። ለልጆች ደግሞ ብዙ መጫወት የሚችሉባቸው ትልቅ የመጫወቻ ስፍራ ያላቸው ነገሮችን አስባለሁ። አርቶችን የሚማሩባቸው ብዙ አርት ነገሮችን የሚያደርጉበት ብቻ የልጆች ኮምፓውንድ ልጆች ከዚህ በፊት ተናግሬ ከሆነ አላውቅም። አንድ ወላጅ መጽሐፍ ልትቀበለኝ መጣ። እስቲ ሪኮመንድ አድርጊኝ ቆንጆ የልጆች ቸርች አለችኝ። ልጆች በደንብ የሚያስተምሩበት ቸርች ሪኮመንድ አድርጊኝ አለችኝ። እንዲህ ብዬ ሪኮመንድ ማድረጋት በእውነት አላገኘው እውነት ለመናገር በእርግጥ የሉም አይደለም አሉ ካለችበት አካባቢ አንፃር ማላቃቸው ስላሉ አካባቢ ላይ ቢሆን እኔ ያለሁበትም ቢሆን ጠራታለሁ። እሷ ያለችበት አካባቢ ላይ ስላልሆንኩኝ እንዲህ ብዬ መጥራት አልቻልኩኝ። ከዛ በኋላ አሰብኳትኝ ለካ ወላጅ ለልጁ ቆንጆ ቸርችም እያለ ለካ ይፈልጋል እንዴ አልኩኝ። ከዚህ አንፃር ለልጆች በጣም ጥሩ ምቹ የሆነ ገብሻል ምቹ የሆነ ቦታ ይሄ የልጆች አገልግሎት ጥሪ ላላቸው ሰዎች ወይም ማገልገል ለሚፈልጉ ሰዎች ምን ትመክሪያለሽ? ብዙ ጊዜ ላለው ለማድረግ ነው በቃ አንድ ነገር ለማድረግ ስቴፖቹን ምናምን በቃ ከትንሽ መጀመር ብዙ ሰዎችን ለካግንቼ ጠይቁኛል። ሃፒ ኪድስ በጣም እዚህ ጋር እንዴት ደረሰ ይሉኛል። በቃ ትንሹ ነገር ከማድረግ አጠገባቸው ያለውን ሰው ከማገልገል ልጃቸውን ከማገልገል ልጃቸው የሚያስፈልገውን ነገር ከማድረግ ከዛ ደግሞ ቤተክርስቲያናቸው አለች ከአንድ ልጅ ወደ ብዙ ልጅ ከዛ ደግሞ አሁን ደግሞ ሶሻል ሚዲያ አለን ከብዙ ልጅ በጣም ብዙ ልጅ ደግሞ የምንደርስበት በሀገር ደረጃ በተለያየ ሀገር ደረጃ የምንደርስበትና እዚህ አገልግሎት ላይ ማገልገል የሚፈልጉ ብዙ ሰዎች እንዳሉ አውቃለሁ። እዚህ እኛ አሰልጥነን ኦኬ እንትን ቸርች ጥሩ ሪኮሜንዴሽን አግኝተው ማስተማር እንደሚችሉ እንደዚህ አይነት ምልክቶችን እያየን ነው። ከራሳቸውም ደግሞ ወስደን እንደማሰልጠንም ስላለ ማለት ነው። ስለዚህ መስራት ይችላሉ ከኛ ጋር አንድ ሁለተኛ ደግሞ በቃ ካላቸው ነገር መጀመር አንድ ልጅ የኛ ሞቶ ቅድም ብያለሁ የአንድ ልጅ ምክንያት መሆን ነው የደስታ ምክንያት መሆን። ስለዚህ እኔ የአንድ ልጅ የደስታ ምክንያት ከልጄ ነው መጀመረው የልጄ የደስታ ምክንያት ሲሆን ከዛ ደግሞ ለሌላው ተርፋለሁ ለሌላው ለጎረቤቶቼ ለእህቶቼ ልጆች እንደዛ ተርፋለሁ። እንደው አሁን በዚህ በቆየሽባቸው ጊዜያት ብዙ ነገር አይተሻል። እንደ ቤተክርስቲያን አንስተናል፣ እንደ ወላጅ አንስተናል፣ እንደ ማህበረሰብም ይጠበቅብናል እና ማህበረሰቡ ይሄ ቢያደርግ ክርስቲያን ወላጅም ይሄን ቢያደርግ ቤተክርስቲያንም ይሄን ቢያደርግ የምትያቸውን እስቲ ሐሳቦች
እንግዲህ ሁሉም ትኩረት በቃ ለልጆች ትኩረት ያስፈልጋቸዋል። በቃ ትኩረት ያስፈልጋቸዋል። ምንም ነገራቸውን ለማስተካከል መጀመሪያ ትኩረት ጊዜ መስጠት አለብን። እግዚአብሔርን መፍራትን ማስተማር አለብን። እዚህ ወላጅም ለልጁ ትኩረት መስጠት አለበት። ቤተክርስቲያንም ለልጆች ትኩረት መስጠት አለባቸው። በቃ ትልቅ አገልግሎት ነው። የነገ ተረካቢ ናቸው። የነገ የቤተክርስቲያኑ ኃላፊነት ያለባቸው ናቸው። ስለዚህ ትኩረት ሊሰጧቸው ይገባል በልጅነታቸው። ወላጅም ደግሞ የልጅ እድሜያቸው ላይ በጣም መስራት አለበት። በእርግጥ ሁሉም ክብደቱንም የጊዜ ማጣቱንም ውጥረቱንም ሁሉንም በደንብ አንደርስታንድ አደርጋለሁ። ግን በተቻላቸው መጠን ትኩረት መስጠት ያለባቸው ጊዜ ነው። ጊዜው ሳያልፋቸው ጊዜው ሳያመልጣቸው ትኩረት የሚሰጡ ለልጆች ደስታ ምክንያት ቢሆኑ እግዚአብሔርን መፍራት ቢያስተምሩላለሁ። እንደ ወላጅ እንደ ቤተክርስቲያን አጠንክራሽ ንገሪኝ። ቤተክርስቲያንም የመጀመሪያው ነገር ለልጆች ቦታ መስጠት ነው። የልጆችን አገልግሎት እንደ አገልግሎት መመልከት። በቃ ልጆቻችሁ ስላሉ ምን ይደረጉ የሆነ ክፍል ገብተው ምናምን ይጮቱ አንዳንዴ እንዳይረብሹ ይመስላል። አዎ አብዛኛውን ጊዜ እንደዛ ነው እኮ ቸርች ልክ ከወጡ በኋላ አሁን እንግዲህ ተረጋግተን እግዚአብሔር ቃል እንሰማለን ይባላል። ልጆች ረብሾን እንደበቃ ነገር ማለት ነው። መድረክ ላይ ራሱ ሲመጡ በጣም ክፍ ነው የምንላቸው። መድረክ ላይ ሲደርሱ ክፍ ብለን ነው የምናባራቸው። በቃ ለልጆች ያን ያህል መልካታችን ይቀየር ነው። በጣም አንድ ጓደኛዬ በአንድ ጉዳይ የነገረችኝ አንድ ቸርች ላይ ልጁ በጣም ልቡ ተሰብሮ ነው የነገረችኝና በምን ምክንያት ነው ልጁ በጠዋት ነው የሚመጣው ቸርች። በጠዋት ቸርች ይመጣና ይቀመጣል። ዳቆኗ ልክ ቸርች ትልልቅ ሰው መግባት ከእንትን በኋላ ኩስትር ብላ ተነስ ለትልልቅ ሰው ትለዋለች። ለትልቅ ሰው መነሳት ልክ ነው አለበት። ግን ይሄ ልጅ ግን ሰዓት አላረፈደም። ዋጋ ከፍሎ ነው የመጣው ቸርች። በሰዓት ነው የደረሰው። የመጣው ሰውዬ ደግሞ አርፍዷል። አንዳንዴ ቸርች ህጻናት ከተቀምጠው ለህጻናቶች ለትልልቅ ሰው ቦታ ልቀቁ ብለናቸው በኋላ ኑ ግቡ ደግሞ ሌላም ችግር ነው። ስለዚህ ቢያንስ ለትልቅ ሰው ቦታ ሲለቁ እንኳን በምን አይነት ሪስፔክት በቀነስ ነው ሪስፔክት አድርገን እንደምንወዳቸው ብዙ ሰው ቦታ የለኝም ብሎ ነው የሚያስበው። አንድ ቸርች ላይ ሄጄ በጣም ነው የወደድኳቸው። ምክንያቱም የልጆች እስኪወጡ ድረስ ጥንጥዬ ወንበሮች በመድረኩ በእንደዚህ ሳይድ አለ። አይረብሹም አይደለም ማለት እኛ በመናቀው ይረብሻሉ። አስተማሪዎች እንደዚህ ከቦ ነው የሚቆሙት። አንተስ እያሉ ነው የሚቆሙት። ግን ጉባኤውን እንዲለምዱት እስከ ልጆች ተጠርተው እስኪወጡ ድረስ እዛ አካባቢ ይቀመጣሉ። ቦታ አላቸው። ማንም ሰው አሁን ለምሳሌ ሰርግ ቤት ሳትጠሪ እንዴት ትሄጃለሽ? ቦታ እንደሌለሽ ሳታቂ እንዴት ትሄጃለሽ? ለምሳሌ ፕሌን ውስጥ እንኳን ልግባ ብትይ ወንበር ሳይኖርሽ እንዴት ትገቢያለሽ? መሄድ አንፈልግም። ልጆች ደግሞ እንደዛ ናቸው። ቦታ ያልተሰጣቸው ቦታ ላይ ምናልባት ወላጅ አስገድዷቸው ዛሬ በልጅነታቸው ሊሄዱ ይችላሉ። ከሆነ እድሜ በኋላ ግን መብታቸው ሲመጣ ራሳቸው መፈለግ ስሜቱ ሲመጡ አንችልም ማለት ጥል ውስጥ ነው የምንገባው። ከዛ ደግሞ ሌላ እንትን ውስጥ ሜዝ ውስጥ ነው የምንገባው። እዚህ መጀመሪያ ላይ ቦታ መስጠት፣ ቤተክርስቲያን ለልጆች ቦታ መስጠት ከቦታ ጀምሮ የሚያስፈልጋቸውን ክፍላቸውን ማሳመር። አሁን አንዳንድ ጊዜ ለምሳሌ ኬጂ ትምህርት ቤት ብትሄጂ ይሄ ኤሌመንተሪ ነው ልልሽ አልችልም። ይሄ እኮ ሃይ ስኩል ነው አልልሽም። ይሄ ሃይ ስኩላችን ነው ቢያል አብራራልሽም። ኬጂ ትምህርት ቤት መሆን ታውቂያለሽ። ለምን ግርግዳው የተሳለው ነገር አስተማሪዎቹ አለባበሳቸው ፊታቸው ያስታውቃል። የኬጂ አስተማሪ ፊት እኮ ያስታውቃል። በጣም ግቢው ክላሱ ምኑ ያስታውቃል። የልጆች ትምህርት ቤት እኮ መለየት አትችይም። ቸርች ውስጥ የልጆች ክፍል መለየት አትችልም። በቃ አትለዩ። አንዳንድ ጊዜ ቢሮስ ነው የሚማሩት ምናምን ነገር ወይም ብቻ የሆነ ነገር ከዚህ ጀምሮ ነው መስራት ከዚህ ጀምሮ እንዲሁም አንዱኛ የምናደርገው 2-3 ቸርቾች ላይ አድርገናል። የልጆችን ክፍል እናሳምርላቸዋለን። የመጽሐፍ ቅዱስ ታሪኮችን ስላቸዋለን። የኖ መርከብ ምናምን ይወዷቸውን ሳምሶንን ምናምን ስልላቸዋለን። የኔነት ስሜት እንዲሰማቸው ቸርች መምጣት እንዲወዱ። ስለዚህ አንዳንዴ ከሌላችሁ ቢሮ ይቅርታ አድርጉልኝ እንዲስል ቢሮ ከሌላችሁ ግን አድርጉላቸው። ለልጆች አድርጉላቸው። እናደርግ የለ ቤት ውስጥ ኢቭን እየበላን እኮ አንዳንዴ ልጆቹ እንዳልጠገቡ ስናቅ ይህኛን አሳልፈን እንሰጣለን። የኛ መጥገባችንን ትተን አሳልፈን እንሰጣለን። ስለዚህ እንደ ቤተክርስቲያን ውስጥም በቃ አሳልፎ መስጠት ያለባቸውን ነገር እንደ ወላጅ እንደ አባት እንደ እናት ለልጆቻቸው አሳልፈው ቢሰጡ፣ ቦታ አሳልፈው ቢሰጡ፣ መማሪያ ቦታ ለቢሮ እንደሚጨነቁ ለልጆቹ መጀመሪያ ልጆቹ እኛ ቢሮ ጥግ ላይ ዛች ወንበር አድርገን ብናደርግ ችግር የለውም የልጆቹ ክፍል ይመር መጀመሪያ ብለው ቢሰጡ በእርግጠኝነት እንደሚባለው ተስፋ ይመጣል።
ያው ያለው ለመልካም ነገር ነው። ነገ ራሳችን ጥሩ ነገር እንደ ሀገርም እንደ ሰው ብቻ ሳይሆን እንደ ቤተክርስቲያን እንደ ሀገር ጥሩ ነገር ስለምናጭድ ማለት ነውና እንደው ባናደርግስ ቤተክርስቲያንም ይሄንን ኃላፊነት ባትወጣ ወላጆችን በቸልተኝነት አንዳንዴ እንሰማና እንተዋልና ብዙ ነገር ብንተው እንደው ምንድነው የሚመጣው ብለሽ ታስቢያለሽ? ያስፈራል። እንደ ተጣመመ ትውልድ ምን የሚያስፈራ ነገር ማለት ጣሙ ያደገ ነገር በጣም ከዛ በላይ የሚያስፈራ ነገር የለም። ለምንም ነገር ለጥፋትም ለምንም የጨከነ እኮ እንትን ነው የሚያስፈራ ትውልድ ነው። ምክንያቱም ለቤተሰቡም ለሀገሩም ለራሱም የማይሆን ትውልድ መፍጠር ይሄ ከዚህ በላይ የሚያስፈራ ነገር የለም። እንደው ዓለም ትቆያለች ብዬም አላስብም። ምክንያቱም ከባድ ነው። በጣም ጨካኝ ሰው ነው የምንፈጥረው። ጨካኝ ትውልድ ነው የምንፈጥረው። እግዚአብሔር መፍራት የሌለበት ውስጥ ያለ ልጅነት እኮ ከባድ ነው በጣም። እግዚአብሔር መፍራት ከሌለ ሰው ምን ይፈራል? ጥፋቱ ምኑም ይጨምራል። አዎ ለምንድን ነው ያነሳሁት? ሰው አንዳንዴ የሚመጣውን አውትፑት ሲያቅ በደንብ ይሰራል ከሚል አንፃር ምንድነው ላይክ አንድ ስቶሪ ስሰማ ይሄ ውጪ ላይ ያሉ እንትኖች ሚሽነሪዎች ወደ ኢትዮጵያ ወደ አፍሪካ ሀገር በጣም እየመጡ ሲያገለግሉ ነበር። እዛ ልጆቻቸውን ሰርቭ የሚያደርግ ሰው አልነበር። ሲመለሱ ምን ተፈጠረ? እነሱ በጣም ኤልጂቢቲኪው በስቶ ጌ ሆነው ቸርቾች ኦልድ ሆነው ቸርች ውስጥ ትልልቅ ሰው ብቻ ቀርቶ ቸርች እስከ መሸጥ ምናምን የደረሰው በምን ምክንያት ነው? ወላጆቻቸው ሊያገለግሉ መጡ። ልክ ነው፣ ወደኛ መተዋል። እዛ ግን ልጆቻቸውን ሰርቭ የሚያደርግ ሰው አልነበረም። ስለዚህ ልጆች አለማገልገል፣ ልጆችን አለማሳደግ፣ ልጆችን እንትን አለማድረግ መጨረሻው ይሄ ነው። ልጆች በራሳቸው መንገድ ሄዱ። በእግዚአብሔር ቅድም ብለናል፣ በእግዚአብሔር መንገድ ሳይሆን በራሳቸው መንገድ ሄዱ። በራሳቸው መንገድ ሄደው አሁን ሲመለሱ ወላጆች ኦልድ ቸርች ነው፣ ቸርች ውስጥ ትልልቅ ሰው ብቻ ነው ያለው። ከሆነ ጊዜ በኋላ ቸርቹ እንትን ሰው እየተሸጠ ነው። ቸርች የሰይጣን ማምለኪያ እየሆነ ነው። ይሄ ነው እንግዲህ ፊውቸራችን የሚሆነው ልጆች ላይ ካላገለገልን። ስለዚህ ነቅተን መስራት አለብን። በትክክል። በመጨረሻ እስቲ በጣም በብዙ በኩል ልባቸው ወደዚህ አገልግሎት የቀና ሰዎች በምን መልኩ አንቺን አግኝተው አብረውሽ ማገልገል ይችላሉ? ወይንም ደግሞ ከአንቺ ሚኒስትሪ ስልጠና ወስደው በዚህ መሰረት እናገልግል የሚሉ ሰዎች በምን መልኩ ሊያገኙሽ ይችላሉ? የመጀመሪያ አድራሻችን የሁሉም ሶሻል ሚዲያችን ላይ አሉ። አድራሻችንን ከዛ ላይ ማግኘት ይችላሉ። በሁሉም ሶሻል ሚዲያ ላይ @happykidsministry ቢሉ ያገኙናል። @happykidsministry እኛም ከታች እናስቀምጣለን። happykidsministry ቢሉ የትኛውም ሶሻል ሚዲያ ላይ ያገኙናል። የትኛውም ሶሻል ሚዲያ ፕላትፎርም ላይ አድራሻችን እዛ ስላለ ስልክ ቁጥርም አለ። ኢሜል ሊልኩልን ይችላሉ፣ ሜሴጅ ሊያደርጉልን ይችላሉ፣ እንመልሳለን። ከዛ ውጪ ከኛ ጋር ስልጠናዎችን ወስደው ማገልገል በሚፈልጉበት ዘርፍ ብዙ የአገልግሎት ዘርፎች አሉን። ስልጠና መስጠት ቢፈልጉ ባሉበት ሞያ የትኛውም አይነት ከልጆች ጋር ይሄ ነገር ለልጆች ያስፈልጋቸዋል፣ እኔ ደግሞ ይሄ ያለኝ የሚሉ ሰዎች ባላቸው ነገር ከኛ ጋር ማገልገል ይችላሉ፣ ሊያገኙን ይችላሉ። @happykidsministry በሚል በሁሉም ማህበራዊ ሚዲያዎች። እንደው በመጨረሻ አላልኩትም ብነካው ይሄን ሀሳብ ባነሳ የምትይው ሀሳብ ካለሽ ድል ልስጥሽ። አብዛኛውን ጥያቄ አውርተንበታል። በጣም በዲቴል ስለ ሃፒ ኪድስ አውርተንበታል። እንደ መልእክትም አድርጌ ምናልባት ለማንሳት የምንፈልገው ስቲል በደንብ የምንፈልገው ቦታ ላይ ለመድረስ የሁሉም ወላጅ ትኩረት፣ የሁሉም ወላጅ ድጋፍ ያስፈልገናል። ስለዚህ ሁሉም ወላጅ በሚችለው ባይዘቤ የሚችለው ከትንሹ የምንለቃቸውን ቪዲዮዎች ሼር በማድረግ የምንለቃቸውን ቪዲዮዎች ላይ ለብዙ ሰዎች በማጋራት የመጀመሪያ አገልግሎታችን የሚደግፉበት መንገድ ነው። አንደኛው ሶሻል ሚዲያ የምንጠቀመው እኛ ቫይራል ሆኖ ሰዎችን ለማስደነቅ አይደለም፣ ዋው ምናምን ብሎ እንዲደነቁብን አይደለም። መድረስ ያለበት መድረስ ጋር አለበት፣ ብዙ ልጆች ጋር ይደርሳል። አሁን ሰሞኑን አንድ የለቀቅነው ቪዲዮ አለ በምልክት ቋንቋ። እንግዲህ ይመስለኛል እንደ ኢትዮጵያ ልበል መሰለኝ የመጀመሪያው የልጆች በምልክት ቋንቋ መዝሙር ስንለቅ ነው። ከዚህ በኋላም አሉን ብዙ ልጆች በምልክት ቋንቋ መዝሙሮች እንለቃለን። ይሄ ለምን ሆነ? ተደራሽ ስለሆነ መዝሙሩ ብዙ ቦታ ስለደረሰ አንድ ምልክት ቋንቋ የምትችል ሰው ኮንታክት አደረገችን ማለት ነው። እኔ ምልክት ቋንቋ እችላለሁ፣ ደግሞ ምልክት ቋንቋ የሚያስፈልጋቸው መስማት ልትሳናቸው ልጆች ያስፈልጋል፣ ላግዝ። በዚህ አሁን ብዙ ልጆች ላይ ብዙ ያላየናቸው ብዙ ነገሮች አሉ፣ እኛም ያልደረስንባቸው ኦኬ ምናምን ብለን የምናስባቸው። ስለዚህ
ሼር በማድረግ ብዙ ልጆች ጋር እንዲደርስ ልጆች ተጠቃሚ እንዲሆኑ ወላጆች ተጠቃሚ እንዲሆኑ ከዚህ ጀምሮ በማድረግ በሚችሉት በጸሎት በእውነት ደግሞ ጸሎት በጣም የሚያስፈልገው አገልግሎት ነው። ሰይጣን በብዙ ነው የሚዋጋን። ምክንያቱም እናስመልጠው ቀላል የሚባል ትውልድ አይደለም። ስለዚህ ትውልድ እያስመለጠ ነው እንደ እጁን አጣጥፎ የሚያየንም አይመስለኝም። ስለዚህ በጣም ትግል ያለበት ቦታ ነው። ስለዚህ ጸሎት ያስፈልገዋል። በጸሎት ከጎናችን እንዲሆኑ ሁሉም ሰው ባየው ቁጥር በጸሎት እንዲያስቡን ፋይናንሻሊ ብዙ ሰፖርት የሚያስፈልግበት ኤሪያዎች አሉ። ስልጠና ለማድረግ ስንፈልግ ብዙ ቦታ መሄድ ፈልገን በፋይናንስ ምክንያት የምንተዋቸው ነገሮች አሉ። እንዲሁም ደግሞ ልጆች የሚያስፈልጋቸውን ነገር ለማድረግ ብዙ ፋይናንሻሊ መደገፍ ያለበት ፕሮግራም ነው ቦታ ነው። ስለዚህ ሰዎች በእንደዚህ ሁሉ ባላቸው የሚችሉት ነገር ሁሉ ሀሳቦችን በመስጠት በዚህ ጉዳይ ብትሰሩ የሚሉ ነገሮችንም ካሉ በዚህ ሁሉ ካጠገባችን እንዲሆኑ አንድ ላይ ማሳሰብ ፈልጋለሁ። በጣም እናመሰግናለን ብሩክታይት። ያነሳሻቸው ሀሳቦች ከአንድ ግለሰብ ብቻ ሳይሆን ከቤተ ክርስቲያን መምጣት ያለበት ሀሳብ ነው። ለምን ግዴታ ስላለብን አደራ ስላለብን እንደ ወላጅ የተሰጡን ስጦታዎች አደራዎችም ናቸው። እንደ ቤተ ክርስቲያን ደግሞ ተተኪ ናቸው፣ የምንጠየቅባቸው ናቸውና ሁሉም ሰው አሁን ያወራንባቸውን ሀሳቦች ነቅቶ አይቶ ሰርቶ ይሄ ሚኒስትሪ ሰፍቶ ቅድም ምን ታስቢያለሽ ስልሽ አይኔን ስጨፍን ይታየኛል ያልሽው ያ ትልቅ ግቢ ተከናውኖ ወደፊት እንደምንገናኝ በጣም ባለሙሉ ተስፋ ነኝ። ካለሽ ከተጣበበ ጊዜ ስለሰጠሽን እግዚአብሔር ያክብርልን። በድጋሚ ስለጋበዛችሁኝ እንግዲህ ይሄንን ኢንተርቪው እንድሰጥ ደግሞ ስላገኛችሁኝ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ከሃፒ ኪድስ ሚኒስትሪ መስራች ጋር ያደረግነው ቆይታ አይታችኋል። እህታችን እንግዲህ ያነሳቻቸው በጣም ቀላል የማይባሉ ሀሳቦች ናቸው። በዚህ ሀሳብ መሰረት ይህንን ሀሳብ ብጋራና ብሰራ ለውጥ አመጣለሁ የምትሉ ማንኛውም የቤተ ክርስቲያን መሪዎች፣ ምእመኖች፣ ሙዚቀኞች፣ በገንዘባችሁ የምታግዙ ወላጆች ሁላችሁም ከዚህ ሚኒስትሪ ጋር አብራችሁ ናችሁ ልጆቻችንን ከከፋ ነገር እንታደግ፣ ሀገራችንን ጥሩ ተስፋ ይኖራት፣ እግዚአብሔርን የሚፈራና የሚታዘዝ ትውልድ እናምጣላለሁኝ። ቀጣይ ፕሮግራም ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።